እና እኔ ደግሞ ጥበብን ከልጅነት ጀምሮ ገምታለሁ። ስለዚህ ቢያንስ እኔ በጆሮዬ ሁለት ሰዎች ከእስልምና አንድ ከፕሮቴስታንት አንድ ስለሰማው የሰፋ የበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይሳነ በመሆን እንደው በጣም ያበሳጨቀናል። በእርግዝና ጊዜ እንደተንከባከብካቸው ውሃ አትሸከምም። አሬ ረባ ፌስታል ማተነሳ መስለኝ የዘላለም ንጉስ ገብሬ መድረክ ላይ ስትዘምር እንደው ግጥም ጠፍቶ ያውቅ? ዘንባባዬን ይዤ እንደ ሕፃናቱ ሆሳና ልበል ሰግጄ በቃ አይችን ነገርን በምሳሌ ነው የሚባለው እኮ አንተ ነገርን በምሳሌ ነው። ተመልካቾቻችን የመሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ በጣም አሪፍ እንግዳ ጋብዤላችኋለሁ። የሆሳዕና ዋዜማ ስለሆነ በተለይ ላለፉት 15 ዓመታት በኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በጣም በዝማሬው እናውቀዋለን። ዘማሪ ገብረ ዮሐንስ ገብረ ጻድቅ ይባላል። በጣም ብዙ ዝማሬዎችን ሰርቷል፣ ተወዳጅነትን አትርፏል። 4 አልበሞችን የሰራ ዘማሪ ነው። እስቲ ዛሬ የክብር እንግዳ አድርጌዋለሁ። በክብር ተቀበሉት። ገብሬ እንዴት ነህ? ጤና ይስጥልኝ መሴ፣ እንዴት ነህ? እንኳን አደረሰህ። እንኳን አደረሰን። ሁሉ ቆንጆ፣ ሁሉ ሰላም። እንግዲህ መቼም ትንሣኤ ነው ዛሬ። ደግሞ እንግዲህ ሕማማትም ሊመጣ ነው። ዛሬ ከኔ ጋር ቆይታ እንድታደርግ ነው የጋበዝኩህ። በጣም 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 አመሰግናለሁ። ሰሞኑን ያው እንግዲህ መነጋገሪያ አጀንዳ ነበርክ። መኪና እንድታገኝ ቻሌንጅ ተጀምሮ ነበር፣ ዘመቻ ተጀምሮ እና ምን ተሰማህ? ተጀምሮ የሚለውን ወደ ተጠናቋል ወደሚለው ሲጀመርም ቻሌንጁ ተጠናቋልና ከቻሌንጁ በኋላ ያለው አፈጻጸም ነው እንጂ ያልተከናወነው። ቻሌንጁን በዚህ አጋጣሚ በእውነት እግረ መንገዴን ደስ የሚለኝ በእምነት የሚመስሉኝ ቤተሰቦቼ የኔን ቻሌንጅን በመቀላቀላቸው እንደ ቤተሰብ አመሰግናቸዋለሁ፣ አክብራቸዋለሁ። ግን ያው ይገባቸዋል። ምክንያቱም በአንድም በሌላም የሚያግባባን ነገር ብዙ ስለሆነ በእምነት የማይመስሉኝ ወንድሞች እህቶች ደግሞ በዚያ ቻሌንጅ ይሳትፎ ነበር። በፕሮቴስታንት ቸርች ውስጥም ያሉ አማኞች፣ በእስልምና ውስጥም የሚገኙ እንደውም እኔ አንዳንድ ጊዜ የራሴን ቲክቶክ እንደ ግለሰብ ስክሮል ሳረግ አንድ ወንድማችን በእስልምና ውስጥ ያለ ሰው የተናገረውን በጆሮዬ ሰማሁ፣ ደስ አለኝ። አንድ ፕሮቴስታንትም ሰምቻለሁ፣ ሌሎቹ እንዳሉ ገምታለሁ። ቢያንስ እኔ በጆሮዬ ሁለት ሰዎች ከእስልምና አንድ ከፕሮቴስታንት አንድ ስለሰማሁ ከኔ ቤት ከቤተሰቦቼ ወይም በእምነት ከሚመስሉኝ ከኦርቶዶክሳውያን በይበልጥ ባመሰግናቸው ተስፋ አደርጋለሁ ሰው እንደሚረዳኝ እንደሚገባው እና መሰገኑ ይገባል። በጣም ነው የምናመሰግናቸው። በእናታችሁ አንተስ የነበረ ስሜት ምንድን ነበር? እንደው ተጀምሮ እስኪጠናቀቅ ትቀልዳለህ እንደ አንተ። ይሄ እኮ የእግዚአብሔርም እጅ ነው በመሰረቱ። እኔ ሰው ልጅ አስቦ ስላረገም ሳይሆን ያንን ወንድማችን ድንቅ ልጃችን አዶናይ በዚህ አጋጣሚ ባለበት አሁን ወደ ሀገር አሜሪካ እንደሚገኝ ሚዲያው ይነግረናል። እያሰበ ያለውን የህፃናት ሕክምና 2500 እሱን ፕሮጀክት እግዚአብሔር አምላክ አስፈጽሞት የሚፈልገውን እንዲያደርግም እውነት በጣም መሻቴ ነው። እግዚአብሔር ይርዳው። በሱ በኩል ደግሞ እነዚህ ህፃናት ታክመው የኢትዮጵያ ህፃናትን በጤና እንዲቀላቀሉ በጣም ነው የምመኘው። አዶናይ በዚህ አጋጣሚ በጣም ነው የምወድህ፣ በጣም ነው የማከብረህ። በጣም ጥረት አደረገ። ተነሳሽነቱ እንዴት አየው? ጥረቱን እማሏሽህ እኔ ሁል ጊዜ እንደማወራው እሱንም በፊት በግል ቲክቶካችን ስናወራ ያንን ሀሳብ እንድታስብ በአንተ ላይ ይህንን በጎ ነገር በልብ ያስቀመጠ እግዚአብሔር ይክበር ይመስገን ነው ያልኩት። አሁንም በድጋሚ እኔ የማመሰግነው አምላኬን ነው። እንደ ሰው ግን እንደ ቅንነቱ ግን ይኸው አመስግኘዋለሁ። አዶናይ ዊሽ ጉድ ላክ። አሜሪካ ያለው ጉዳይህን እንዲሳካልህ በጣም ነው የምመኘው። እንግሊዝኛ ደግሞ እንዳልናገር በሄደበት ሳካለ በጣም እውነት ቅን ነው። ግልጹን ሳወራ ቅንነት በደንብ አለው።
ቪቫድ ነው መኪናው ታዲያ መቼ ነው የሚሰጠው? መኪናይቱ በሴት አንቀጽ እንጥራትና ምክንያቱም ፀሐይ የምትጠራው በሴት አንቀጽ ነው። እንዲያውም መኪናዋን በላት መኪናይቱ አይ ቲንክ የሚሆነው ያው በዚህ ሰዓት መኪናን ያክል አግኝተን ትንሽም ቢሆን ፍየል ካልተረደ ጥሩ ስለማይሆን ጾም ሲፈታ ቢሆን ተስፋ አደርጋለሁ። ስፔሻል ዴንታል ክሊኒክ ፍየል ማን ነው መኪና ብቻ አይደለም የሚሰጠን ፍየሉንም ጨምሮ አብሮ ይሰጠናል። በዚህ አጋጣሚ ቅናት ዶክተር ሰላምና ባለቤቷ አንዱዬ እንዲሁም የቲሞቿ አጠቃላይ በዚህ አጋጣሚ ጥርስ ሕክምና እጥበት ሳደርግ የነበሩ እነ ሲስተር በአምላክ እነ ናርዲ በጣም የመጀመሪያው ላይ ያገኘኋቸው። ቀጣዩ ደግሞ ሰከንድ ራውንድ ደግሞ ሲታጠብ አንድ ዶክተር የትንጌታ የሚባል ደግሞ እችን የምታመር ጥርሴን ነካ አረጋትና ከዛ ትንሽ አሁን እንግዲህ ለጊዜው እስከ 6 ወር ቁንጅና አላት። 6 ወር ላይ ደግሞ ትታጠባለች። ሙሉ ሕክምና አግኝተሃል? ሙሉ ያው ይሄን ጥርሴ ተፈጥሯዊ ጥሩ ነው በጣም። ዶክተር ሰላምን ያው እንግዲህ ላደረገችው አስተዋጽኦ እና ጥረት እናመስግናታ። በ2 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችንና በ1.5 ሚሊዮን ብር ቅድመ ክፍያ አፓርትመንት ቤቶችን የምንሸጥበት አዲሱ ሳይታችን እነሆ ለሽያጭ ቀርቦላችኋል። ሎኬሽናችን ከመገናኛ ወደ ሲግናል በሚወስደው መንገድ ሾላ መብራቱን አለፍ ብላችሁ የምታገኙት ይሆናል። የንግድ ሱቆችን ከ12 ካሬ ጀምሮ እንደምታውቁት እነዚህን የመሳሰሉ ቅንጡ ቤቶችን በመጀመሪያው ፕሮጀክታችን ለሽያጭ ማቅረባችን ይታወቃል። ኦልሞስት አሁን ሙሉ ለሙሉ አልቋል። ይሄኛው የቦሌ አትላስ ሳይታችን በ2 ወር ብቻ G+13 ደርሰናል። እጅግ በጣም አስደናቂ የሆነ ፍጥነት ነው ያለ። የቦሌ መድኃኔዓለም ሳይታችንን በ9 ወር ጊዜ ውስጥ የተናጠል ካርታ ማውጣት ችለናል። የቦሌ 24 ሳይታችን እንደዚሁ ይኸው በ11 ወር ጊዜ ውስጥ እንደምትመለከቱት ለነዋሪዎቻችን ማስረከብ ችለናል፣ ከካርታ ጋር ከተናጠል ካርታ ጋር ማለት ነው። አሁን ላይ ታዲያ እነዚህን የሾላ ገበያ ወይም ደግሞ የመገናኛ ሳይታችንን በተመሳሳይ ጥራትና ፍጥነት ልናስረክባችሁ ኦሬዲ ስራችንን ሽያጮችንም ጀምረናል። በ15% ቅድመ ክፍያ ቤቶች ከባለ 1 እስከ ባለ 3 አሉ። የንግድ ሱቆችም ከ12 ካሬ ደውሉልኝ። መልካም ጊዜ። ውባ ዶክተር ሰላም በጣም ያረክሽው ነገር በጣም አሪፍ ነው። ልናመሰግንሽ ይገባል ብለናል። ብንችል ደግሞ በቃ ገብርሽን የሚወድ ሁሉ ስማይል ስፔሻል ዴንታል ክሊኒክ እየሄደ ቤተሰብ ቢሆን ደስ ይለኛል። ምክንያቱም እቺ የሕክምና ባለሙያ በእድሜዋን ገና ወጣት ነች። ደግሞ ሚዲያ ላይ የምትሰጠው አንዳንድ ምክሮች ደስ ይላሉ። ከአድቨርታይዚንግ ሳይሆን በቃ ህብረተሰቡ ጤና እንዲጠብቅ የምታደርገው ጥንካሬ አያለው። ሌሎችም እንዳለ ሳማለሁ፣ ግን ለሰላም ግን ቤተሰብ ስለመሆን እንግዲህ ባደላም ብዙ አይፈረድም። ላገኘ ስላልቻልኩ ነው እንጂ ያጠገብት ሞራል ስማይል ገሪ ወዬ አይ ከመኪናው በኋላ የሰንሻይን ባለቤት ቤት ለመስጠት ቃል ገብተዋል የሚባል በማህበራዊ ሚዲያ ወሬ ነበረ። እውነትም የዘመናችን ማህበራዊ ሚዲያ በጎ ተጽዕኖም እንዳለው ሁሉ በጎ ያልሆነ ተጽዕኖም አለው። እንዳልከው ነው። ወሬ ስትለኝ ግን እንደ ጋዜጠኝነት ልንገርህና አሃዱ ሳቦሬ አጠገበኝ ወሬ የሚል ድሮ ሰምቻለሁና ወሬ የሚለው አሁን የተበላሸው እንጂ ዜና የሚለው ከመነገሩ በፊት ወሬ እናሰማቸው ይባል ነበር። እና አንተ ያው የጆርናሊዝም ጉዳይ ስለሚመለከትህ እችን እንዳው ጠየምና ያልተስተካከለ ዘገባ ብንለው ይሻላል እና ፌክ ኒውስ ያሉ ፈረንጆች ተሮታል። አንዳንዴ ብንቀላቅል ነው የለው። በእርግጥ ያ ወንድማችን ወይም ይሄን ዜና ያራገቡት ወንድሞች በየዋህነት ነው። ሲቀጥል ደግሞ ከልብ መሻትም ነው። ግን ዶክተር ሳሙኤል የሰንሻይን ኮንስትራክሽን ሌላ ቋንቋ አለው ባለቤት የተከበሩ በዚህ አጋጣሚ በጣም ነው እኔ ማደንቃቸው። ለምን ቀደም ሲል ልጅ ሆኜ በልና 15 ዓመት በፊት የእስጢፋኖስን የአስፓልት ንጣፍ ሲነጠፍ የሳቸው ሙሉ በሙሉ ኃላፊነት ነበረ አስታውሳለሁ። ደግሞ በሚዲያ እንደምሰማው ከሆነ አረጋውያንን ከ200 የማያንሱ ሊበልጡም እንደሚችሉ ገምታለሁ በተቀማጠለ ደግሞ አለው እጅግ በሚያምር ቢልዲንግ እንደሚያኖራቸው ሰማለሁ። በእምነትም ተቋማት ላይ በኦርቶዶክስ ቤተክርስቲያን ቀላል የማይባል አስተዋጽኦ ያደረጉ ናቸው። አንዳንዱን በይፋ በሚዲያ ስለሰማሁት ያው አላበዛም፣ ግን አጠቃላይ ሀብታቸውን በሚገባ በመንፈሳዊም በአካዳሚካሊም ሳይቀር ይጠቀማሉና
በእውነት እኔ እሳቸው በዚህ አጋጣሚ በዚያ ቻሌንጅ ውስጥ ተሳትፎ አድርገው ያንን ቤት ቢያስረክቡን ደስ ይላል። ደስ ይል ነበር። ግን እንደ እንትን ከሆነ ግን እሳቸውን የሚያክል ትልቅ ሰውና የእሳቸውን የሚያክል ድርጅትን ግን ከመጠበቅ አንጻር ግን ዜናው በግልጽ ውሸት ሳይሆን አልተባለም። እሳቸው በዚህ መንገድ ከኔ ጋራም ከአዶናይ ጋር የሚያወሩት ነገር አልነበረም። ግን ምንድነው እግዚአብሔር የሚያመጣው ነገር አይታወቅም። ቅን ነገር ስለሚያስቡ እሳቸው ሊያደርጉም እንደሚችሉ ነው የማምነው። እንዲያውም ለምን በዚህ አጋጣሚ እንዲያደርጉ አንጸልይም? በጣም አይ እንግዲህ የሰንሻይን ባለቤት አቶ ሳሙኤል በጣም ብዙ ነገር አድርገዋል። ቅድም እንዳልከው ያው ለጊዜው ይሄ የተሰራጨው መረጃ ትክክል አይደለም፣ ግን ያሰራጨው ክፍልም ከመሻት አንጻር ነው። ከየዋሃን ከፖዚቲቭ ቲንከር ይባላል እንጂ አይ እኔ ቤት መኪና መጥቷል፣ ቤት ደግሞ ኪራይ ቤት ነው። አንተ ቤት ቢኖር ደስ ይለኛል። ዶክተር ሳሙኤል ካረጉት ያድርጉት፣ ካረጉት ደግሞ ሌሎችም ባለሀብቶች ቤት ቢሰጡት። ኢትዮጵያ ብዙ ደጋጎች ያሏት አገር ነች። በዚህ ሀገር ኢትዮጵያ በጣም በዚህ ግልጽ ነው። አንዱ ቀና የሆነ ባለሀብት ቤት ቢሰጥ በጣም መኛ። አመሰግናለሁ። ሰንሻይንም ቢሆን ይመጣል። አቶ ሳሙኤል ካረጉት ያደርጉታል፣ ካረጉት ደግሞ አንድ ቀና ኢትዮጵያዊ ወደኛ ያመጣዋል። አንዱን ቀና ኢትዮጵያዊ ወደኛ ቤት መሻት ያመጣዋል። እግዚአብሔር ታማኝ ነው፣ ያደርገዋል። አሁን ዶክተር በጣም የሚገርመኝ ነገር በወሬህ መሃል በቃ የእግዚአብሔር ምስጋና አይለይም። ስሰማ ብዙ ቃለ መጠይቆችን አየሁን። ምንድነው ከእግዚአብሔር ጋር ያለ ግንኙነት? እስኪ ትንሽ ለመሴሾ ተመልካቾች አጋጣሚ ሆኖ ይሄ የመሴሾ ኢንተርቴንመንት እንደዛ አይነት ከባባድ ሀሳቦች አይነሱም ብዬ አልተዘጋጀሁበት ካልሆነ በስተቀር ይህ ስልህ ገብተዋል። ያው ኢንተርቴንመንት አንዱ የሰው ልጅ እንደውም በዚህ ጭንቀት በሚበዛበት ዘመን ያስፈልገናል። በዚህ አጋጣሚ የመሴ ሾው ኢንተርቴንመንትን እንግዳ ስለሆንኩ ደስ ብሎኛል። መሳቅ መጫወት ስለቻልኩ እና ምንድነው እግዚአብሔርማ ተው እንጂ እንኳን እኔማ ብናገርም ጊዜ አይበቃኝም። ለምሳሌ አንድ መዝሙር አለ እኔ ጋር ታውቀዋለህ። የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነህ የጽድቅ ልብሴ። የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነህ የጽድቅ ልብሴ እያል አዝማች ሲሄድ ደግሞ ልብሴም መጠጤም ምግቤም መኖሪያም ሁሉ ነገሬ እግዚአብሔር ነው። ስለዚህ በተለይ ገብረሃንስ ደግሞ ሁላችሁም እግዚአብሔር ይወዳችኋል፣ ሁላችሁም ይወደናል። ግን ደግሞ እኔ አድሎ አደረገ ብዬ እኔ ብናገር እግዚአብሔር ባህሪው አይደለም፣ ለእኔ ግን ይለያል። ስለዚህ እኔ ስለሱ ብናገር እንዴት ሲያንስበት እኮ ነው። አታይም? እንዲህ አሁን እኮ ከአንተ ጋር ያስከበረኝ የእግዚአብሔር ስም ነው። የእግዚአብሔር ስም ጠርቻ አይደለ እንግዳ ያረከኝ እንጂ እኔ ማን ያውቀኝ ነበር? ስለዚህ መታወቂያችንም ነው እግዚአብሔር፣ ሞገሳችን ነው፣ ልብሳችን፣ መኖሪያችን፣ አጠቃላይ ህይወታችን ነው። አብሶ ደግሞ በእኔ ላይ በደንብ ስራውን ሰርቷል። ክብር ለእርሱ ይሁን። በጣም ብዙ ዝማሬዎች አሉ፣ በጣም ደስ ደስ የሚሉ ዝማሬዎች አሉ። በጣም አንድ በጣም የምወደው እየሰፋ እየበዛ ፍቅሩ። በጣም አመሰግናለሁ መሴ። በጣም አመሰግናለሁ። እሱ መዝሙር ቢዘምር ደስ ይለኛል። በነገራችን ላይ ይሄ ዝማሬ እንደ ድል ሆኖ አንዳንድ ጊዜ እንዳልከው 4 አልበም ብለህ ስጠቅስ ነበርና ይሄ መዝሙር የተሰራው በሙሉ አልበም ውስጥ አይደለም። ቋንቋውን መጠቀም ትንሽ ስለሚከብደኝ ነው። እንደዚህ በተዋጽኦ የምንሰራው ስራ አለ። አንዳንድ ጊዜ ለምሳሌ አብያተ ክርስቲያናት ለማስገንባት ለምሳሌ በዋጋ ገዝተኸኛልና ስለ እኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን የሚል መዝሙር አለ አይደል? እሱ መዝሙር አሁን ከወንድሞች ጋር የሰራ ነው። ዓላማውም በ41 ኢየሱስ ብለን በልምድ የምንጠራው በገነተ ኢየሱስ ላይ ከምትገኘው አጠገባ የማርያም ቤተክርስቲያን አለ። ያን ህንፃ ለማስገንባት የበኩላችን ጠጠር ያበረከትንበት አልበም ነውና ቆየት ብሏል። ያ አልበም ከወንድሞች ጋር በጋራ የተሰራው እንደዛ አይነት ስራ ነው ይሄኛውም ያልኩህና ብዙ አለመደመጡ ብዙ አለመሰማቱ እኔም ትንሽ ስሜቴ በጣም ወደው መዝሙር ነው። በጣም አመሰግናለሁ። ምን ያህል መዝሙር አድማጭ እንደሆንክ የሚያሳይ ነው።
የሰፋ የበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ እየበዛ የሰፋ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ ሳይፈርድብን እንደ በደላችን ሳያጠፋን ፈጥኖ ባጢአታችን በምህረቱ ብዛት ጎበኘን በማያልቀው ፍቅሩ እያየን እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ ስንጠይቀው አብዝቶ እየሰጠ ስናንኳኳ በር እየከፈተ ይሰማናል እርሱ ደግ ነው ሳይከለክል ጌታ ሰጪ ነው እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ አልተወንም ስለ ቅዱስ ስሙ ጠብቆናል በጽኑ ሰላሙ ከርኅራኄው ብዛት የተነሳ የመከራው ዘመን ተረሳ እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ እየሰፋ እየበዛ ፍቅሩ ከልሎናል ከሰይፍ ከጦሩ ተጠልልን በማይዝል መዳፉ ስንት መዓልት ስንት ሌሊት አለፉ ዝማሬ መላእክት ያሰማል አሜን በጣም ደስ ይላል የተሰጠህ እኮ ነው ለዚህ እግዚአብሔር ስሙ ይመስገን ስለዚህ ዝማሬ ለመዝሙር በቃ የተሰጠው ሰው ነው አይደል እንዴ ክብሩ ይስፋ ክብሩ ይስፋ አሁን እንደው እግዚአብሔር ወደዚህ እንዴት ጠራህ ዝማሬ እንዴት ጀመርክ ምንድነው ወደዚህ እውነት እልሃለሁ እግዚአብሔር ከሚገርመኝ ከሚገርመኝ ስራው ምንድን ይባለው ቋንቋ እባክህ ከሚገርመኝ አመራረጡ ልበል ብዙ ጊዜ ካየህ አንተ እንግዲህ ሰንበት ተማሪ ስለሆንክ በደንብ ይገባሃል ሐዋርያትን ሲመርጥ ራሱ እንግዲህ 12ቱ ከማንም በላይ ድንቅ ናቸው አለ የቅርብ ናቸው እርሱ በዋለበት እየዋሉ ባደረበት እያደሩ የእጁን ታምራት እያዩ በረከቱን እያስተዋሉ ሁሉ ከሱ ጋራ በመከራም በደስታም እርሱን ያከበሩ ናቸው ግን የሚገርምህ የመጡበትን ደግሞ ስትመለከት በሰውኛው እዚህ ገባ ከማይባል ሙያ አንጻር ነው አሳጥማጅ አለ ቀራጭ አለ እንዲህ እያለ ስንጠቅስ እንዲያው ከቤተ መንግስት በተለምዶ በሰውኛው ከደህና ቤተሰብ ከደህና አኗኗር ከደህና ሁኔታ የመጣ አገልጋይ የለም ይህ ስልህ ግን እግዚአብሔር ከነገስታትም ዘር የለውም ያልኩ አይደለም ገብረ ዮሐንስም እንግዲህ እንደ ድል ሆኖ አሁን የምታየውን ቆንጆ ገብረ ዮሐንስ ከመሆኑ በፊት ትንሹ ገብረ ዮሐንስ ቀጫጫ ነበረ እዚህ ገባ የማይባልም ነፍስ ነበረው እግዚአብሔር ትንሽ ደረቴ ቀላ ቢል ኖሮ
እንደው ትከሻዬ ሰሃቢ ኖሮ አይፈልገኝም። ለምን በእኔ ይሄ ሁሉ የሆነ ያለው በእኔ ነው። የኤልያብን ታሪክ እኔ ጋር እንደ ኤልያብ አባቱ የዳዊትን ንግስና እንዲያገኝ አባቱ አጫው አይደለ? ስለዚህ ገብረ ዮሐንስም ትንሽ ሰፋ ያለ ቀላ ያለ ቢሆን ኖሮ እግዚአብሔርን የማክበር አጋጣሚው ሊቀንስ ይችላል። ገብረ ዮሐንስ ግን የዛን ጊዜ እዚህ ገባ የማይባል ምስኪን ተማሪ ነበረ። አለፍም ሲል እንደ ሰውኛ በመመዘኛው በሰውኛው መመዘኛ እዚህ ገባ የማይባል ነበር። እግዚአብሔር ይሄ ነው ስራው። በቃ በስንት ዓመት ነው ዝማሬ ጀመርከው? ያው እንዲሁ 20 ዓመት ድረስ ተጉዣለሁ። ከዛ ወደዚህ ያለውን ደግሞ እንደምታውቀው በሰበታ ብዙ ሚዲያዎች ላይ ጠቅሼው ስለነበረ አሁን ያንተ ኢንተርቴይንመንት አላጣብብም። ሰበታ የተማርከው አይደል? ለዛማ ሰበታ መርሃ ስውራን ስማር ከቦርዲንግ ስወተን ደግሞ በኢንቴግሬሽን ውስጥ ተቀላቅለን ሙልጌታ ገሌ የምትባል ትምህርት ኤሌመንተሪ የተማርንባት የሰበታ ሃይስኩል ኮምፕሬሲቭ ደግሞ አለ ወደ ሜታቦ ስቴድ ሁለቱን ጋር ስማር ያው እንደ ሰውኛው ትንሽ ጽሁፉም እንዳንተም አይነት ባይሆንም እንደ ሚኒ ሚዲያም እየሞከርን ያደግነው እኮ። ከዛ እግዚአብሔር እንደምታውቀው ዳዊትን በአንድ ጊዜ ወደ ጎልያድ መምታት አያሻገረውም። ጎልያድ የሚያክል በወንጭፍ ሲመታና ሲጥለው መጀመሪያ በተኩላ አሳደገው። ከዛ ከድብ ከዛ ከአንበሳ ጋር ታግሎ ነው ጎልያድ የሚያህል ያውም በማይገመት በጠጠር የወረወረውና ገብረ ዮሐንስም በአንድ ጊዜ ወደ ቤተክርስቲያን አያሻገረውም። ያቺ ያልኩ የሚኒ ሚዲያም የምኗም ይሄ ልጅ ይሄንን ባሪያ እንደው በዚህ ባሳድገው አሁን ወደምንደርስበት ገብረ ዮሐንስ እንደሚሆን እርሱ ባወቀ አየና ይኸው አሁን የምታየው ግን ገሬ በልጅነቱ በታዳጊ እያለ ምን ነበር ህልሙ? ምን መሆን ነበረ? በእውነት አልደብቅህም፣ የጥበብ ሰው ነኝ አልዋሽህም። የዛን ጊዜም ቢሆን አሁን እቺ የነካዋትን ክራርም አስመራ ታውቃለህ፣ ክራር መምታት በቃ ሆቢያችን ነው ሁላችን። አስመራ ያደገ ልጅ ወይም ደግሞ እንደ አጋጣሚ ሆኖ የሰሜን ሰው ይሁንም ሆኖ እንደው ወደ አማራው ክልል አካባቢ ክራር ትንሽ፣ እኛ አካባቢ ግን ክራር ወይ ፐርፌክት ላትሆን ትችላለህ እንጂ ሁሉም አንስቶ እንዲች ይነካል። እና እኔ ደግሞ ጥበብን ከልጅነት ጀምሮ የጠራችኝ። ስለዚህ ወደ መንፈሳዊ ማድረግ ደግሞ የእግዚአብሔር መንፈስ ቅዱስ ስራ ሆነና አሁን የምንሰማውን ገብረ ዮሐንስ አገኘ ነው። እግዚአብሔር ሰበታ የመርሃ ስውራን ትምህርት ቤት ውስጥ እንግዲህ ብዙ ሙዚቀኞች ወጥተዋል። እነ ይዳውጤ በጣም እነ ተሾመ አሰግድ ተምረዋል። አዎ። እና ያው ገሬ እዛ ተምሮ እንዴት ወደ ሙዚቃው ሳይሄድ ቀረ? ምን ይደበቃል እኮ ያው መቼስ ህዝብ አይደለም ያየን። መቼም እኮ እግዚአብሔር ቅድም ብያለሁ እዚህ ገባ ከማይባል ሰው ሲመርጥ እኮ ገብረ ዮሐንስንም እኮ እንደ አቅሙ ልጅ ሆኖ 12 13 ዓመት እኮ አፏጭቶ ይሆናል እኮ ዘፈን ትንሽ ሞክሮ ይሆን ይችላል። እሱን ግን እግዚአብሔር በምህረቱ አየና አይ እኔ ይሄ ልጅማ ለምን ዘፈን ያንጎራጉራል እንዴ? እኔን ስም ሁሉም በሁሉ የሚገዛ ሁሉም በሁሉ የሚሰራ እርሱ ነው እግዚአብሔር በግርማው የተፈራ ለምን አላሰኘውም ብሎ ወይ ደግሞ ቅድም የሰማኸው ደግሞ ቅድም ያልኩ የማይሸረሸራት እያልኩ እንድዘምር በይበልጥ የሚበልጠውን አየልኝ እኮ ምን ታደርገዋል? የሃይማኖት ትምህርት እንዳናደርገው እኮ ነው ኢንተርቴይንመንቱን እንዳናበላሸው ትንሽ ቀለል እያደረግን ነው። በቃ ጥሪ የመንፈሳዊ ጥሪ ሆኗል። እግዚአብሔር አገልጋይ አድርጓል። ስሙ ይመስገን። በቃ የተባረከ አሜን አሜን። ምናልባት ትንሽ ስለ ማየት ስለመሳህ ነገር ትንሽ ጥያቄዎች ላንሳት ፈቅድ? ኢትስ ኦኬ ይቻላል። ያው ማየት የተሳለ ነው ከሆንከው ከውልደት በኋላ እንደሆነ ሰምቻለሁ። አዎ በእችን ለግንዛቤ ይረዳን ዘንድ ሁሌ ስለምጠቀምባት ትንሽ ጊቭ ሚ 1 ሚኒት ኦኬ። እና ምንድነው የሚሆነው ከእናቱ ሆድ ጀምሮ ብላይንድ ዲስኤቢሊቲ አጠቃላይ የሆነ ሰው የለም። እርግጠኛ ማወራ ምናልባት እናቶቻችን ከኑሮ ጋር በተገናኘ ሲንገላቱ ያው እርግዝና መጠበቅ አለበት። አሁን ባለበት ዘመን አንተ አሁን የልጆችህ እናት እንዲህ አድርገህ እንደምጠብቅ መቼም ነግረኛል። ደግሞ እና አዳም እንዴት አድርገው በእርግዝና ጊዜ እንደተንከባከብካቸው ውሃ አትሸከምም። ኧረ የረባ ፌስታል ማተነሳ መሰለኝ። ብርሃን የከበደ ደህና ናት ግን እና የመሰለ ባለቤት ሰላምታ ይገባሻል ካለውበት እና ምንድን ልፈልጌ ነው እኛ አጋጣሚ የተወልድበት አካባቢ ትንሽ ያው ቻሌንጅ አለው አይደል? የገጠር ሰው ትንሽ ገጠር ነው ያደኩት እኔ የተወልድኩት። ስለዚህ እናቴ ግድ ልትወጣ ልትገባ ግዴታ ነው እና
እሱ ስላለ ነው። ምንድነው ነገር የፈለኩት ከእርግዝና በኋላ የሚመጡ ጫናዎች ለዚያ ጽንስ የበኩሉን አሉታዊ ጎን ሊኖር ይችላል። ግን የፈለገ ይምጣ እነዚህ አይነት ክንውኖች የሚያልፉት ተወልደህ ካለቀ በኋላ ምናልባት በእርግዝና ጊዜ የሚሆነው በጣም አስቸጋሪ ደባል ሱሰኛ ከሆነች እናትየዋ በጣም የበዛ ትግል ካለባት ሊሆን ይችላል። ይሄ የመከሰት አጋጣሚው በጣም ጠባብ ነው። ይሄን የሕክምና ሰዎች እንደሚያግዙን እገምታለሁ። ያንተ ሾው በጣም ስለሚደመጥ አንድ ሁለት ዶክተሮች ይሄንን በሚመለከት የሚናገሩት ፊድባክ የሚሰጡ ይመስለኛል። ተስፋ አረጋለሁ እንደሚሰጡ እና ያው ገብረ ዮሐንስ እንዳልከው እንደ አንድ ገጠር ተወልዶ እንዳደገ ሎወር ክላስ ኢትዮጵያዊ ያው ቻሌንጅ ገጠመው። ከዛ በኋላ ከስንት ወር ስንት ያው እኔ የሚነገረኝ ታሪክ እንግዲህ እንደምታውቀው እስከ 3 ዓመት ድረስም ነው ትግሉ የቀጠለው። ግን ያው ከዛ በፊት ጀምሮ ግን ይሄ ሁኔታ ባንዴም ባይሆን እየቀነሰ እኔ ልጅነት ስለሆነ እንጂ ሰዎቹ ትልቆቹ ሲያዩ ከአመት ዓመት እየቀነሰ የመጣ ሂደት ነው። ከ1 ዓመት ጀምሮ እየመጣ ሂደት ነው። የዛን ጊዜ ይህንን ሁኔታ ለመቀላቀል ቻልን። ያው እንደምታውቀው ደግሞ ስለዚህ ጉዳይ ወሬ ብዙ ማውራት ስለማይመች እኔ ግን እንጠቀልለዋለን። አሁን አንተን ለማግኘት በምሞክርበት ሰዓት እንደው ማየት የተሳነው ለማለት ነው ይከብደኛል። ታንክ ዩ በእውነት ለመናገር በግልጽ አወራ እስኪ እንዴት እንደተገናኘን። ወደ ቤቱ ለመሄድ ሳስብ ስደውልለት ከ4 ኪሎ አሽከርክረስ ከ4 ኪሎ ወደ አያት ነው የሚኖረው ቦታ ሲያሳየኝ አቅጣጫ ሲመራኝ የነበረው ራሱ ከቤቱ ታጠፍ እንትና ታፔላ ታገኛለህ፣ በዚህ በቀኝ በኩል ታጠፍ እያልክ እያንዳንዷን መርግ ስትመራ እንዴ ጎበዝ እኮ ናቸው እነዚህ ማየት ሰዎች። እኔ ትንሽ ከነሱ አነስ ስለምን ነው እንጂ እስኪ አንዴ ለዓይነ ስውራን በጣም ጎበዝ ስለሆንን አጨብጭቡልህ። እንዴ አይ ቆይ ላቋርጠና ኢቭን ከቤት ወጥቶ መኪና ጋር እስኪደርስ ድረስ ማንም ሰው አላስከተለም። ራስ ነው yes አይገርም። እና I have a confidence እና እውነት አንተ ማየት ተሳነን ወይ አልኩት። ደስ የሚልህ ግን ከኔ በላይ በጣም ፈጣን ደግሞ አሉ። የሚገርምህ በዚህ አጋጣሚ ማህበረሰቡ እንዲማርም ነው አይደል የምናነሳው። የሚገርምህ አሁን ዘመኑ የላፕቶፕ የዴስክቶፕ ዘመን አይደለ። እኔ በጣም የሚገርሙ አሁን ስም መጥቀስም ካስፈለገ ይቻላል ኮምፒውተርን ፈታተው የሚሰሩ አሉ። የሚገርምህ ይሄ ሞኒተር ማድረግ መጠቀም ብዙ ወንድሞች ይጠቀማሉ። እኔ ነኝ እንደውም ትንሽ ወደ ቀለሙ ላይ ብዙ አዘለቀኝምና እንጂ በጣም ጎበዞች አሉ። ስለዚህ እንዳልከው አንተ አፕሪሺየት ማድረግ ግን ባደንቅን ግን ከኔ በላይ ደግሞ ስላሉ በጋራ ግን ማየት የማይችሉ ለስሙ ማየት አይችሉም ተብሎ ግን ኢትዮጵያ ላይ ድንቅ እየሰሩ ስላሉ አይነ ስውራንን በላቸው ማየት የተሳናቸውን በላቸው ብቻ ስለነሱ ጉብዝና አሁንም አንድ ይጭብ አይ በጣም ከዛ በላይ ነው። በጣም ልበ ብርሃን ታንክ ዩ። ማንም ሰው አይን ያለው የሚያከናውን ነገር በሙሉ ነው የተረዳሁትና ምንም በቃ እግዚአብሔር አላጎደለብህ። ገሬ እንደው ማየት የተሳነ በመሆን እንደው በጣም ያበሳጭቀናል። እኔ እረዳለሁ ይህን ጥያቄ ለመጠየቅ ያው አላረለ ቻሌንጁን ነው ለማወቅ ፈልገ ነው። ፈታኝ አጋጣሚ አንዳንድ ጥያቄዎች ያው ብዙ ማብራሪያ የማያሰጡበት ሁኔታ አለ። አልደብቅህም ቅድም ቀልድ ያወራን እንጂ እኮ ያው ትግል አንዳንዴ ትግል ይኖራል። ግን ደስ የሚልህ እኔ ደግሞ እንዳድል ሆነው ሰበታ በመማርበት ጊዜ በጣም ብዙ ጓደኞች ነበሩኝ። በጣም ብዙ ማለትም ከኔ ጋር በማየት አለማየት ካልቻውቱ ወይም በተለምዶ ሳይቶች ጋር የነበረኝ ቀረቤታ በጣም ብዙ ነው እና ብዙ ነገሬን ልጅነቴን በጣም ኢዚ ሆኖ እንዳልፍ አድርጎኛል። ኢንጆይ በደንብ አድርጌያለሁ ከነሱ ጋር። እንዲያውም አንዳንድ ጊዜ ቻሌንጅ እነሱ አለማየትን እስኪረሱ ድረስ በጣም ስለምንቀራረብ ማለት ነው። እና አንዳንድ ጊዜ ግን አሁን ትንሽ ከፍ ሲል ዕድሜ ሲመጣ አንዳንድ ትልልቅ ጉዳዮች ሲገጥሙ አንደርስታንድ የምታደርግበት የተወሰነ ያክል ለምሳሌ ቴሌቪዥን ስትመለከት 100% የእይታ ጉዳይ ባለ ነገር ላይ እንደዛ አይነት በመስማት የማታካታቸው ጉዳዮች ቢኖሩ እነሱን አንዳንድ ጊዜ ያንን መረጃ አፎርድ አለማድረግህ የተወሰነ ደቂቃ ልትተክዝ ትችላለህ። ግን ወዲያው ማስተካከያው ምንድን ነው? ኦኬ በሌላ መንገድ ይስተካከላል።
በረጋችን ላይ እውነት ሳወራህ ቋንቋው ስጠቀም ይቅርታ እንጂ ቅድም ብያለሁ። መስማቱን ይሰማሉ ነገር ግን አያስተውሉም፣ ማየቱን ያያሉ ነገር ግን እንዲሁ አያስተውሉም የሚል ጽሑፍ አለና አንዳንዴ ካልተፈቀደልህም ዝም ብሎ ስለፈጠጠም የትም አንደርስምና እኔ አልደብቅም። ብዙ ከሌሎቹ ቤተሰቦቻችን ጋር ብዙም የተለየ ነገር የለኝም። ግን አንዳንድ ቀን እንዳልኩ ከኢንፎርሜሽን አንጻር ከአንዳንድ መቶ ነገር ልረዳው ከምፈልገው ጉዳይ ጋር በተገናኘ የተወሰነ ያክል ለምሳሌ አዳዲስ ቦታዎች ስትሄድ የዛን አዲስ ቦታ አንደርስታንዲንግ ወደ ውጭ ዓለም ለምሳሌ ስትሻገራና ጊዜ አንዳንድ ነገሮች እንደው በደንብ እስከ ጠግ ቢገባኝ ብመለከት እምላቸው ትንንሽ ኢቨንቶች ገጥሞኛል። እነሱ ግን እንዳልኩ ነው። በየትኛውም ሁኔታ ነገሩ ያው ትካዜ ይመጣና ወደ ራስህ ነው ታስተካክለው። ኧረ በእናትህ ደስተኛ ነኝ በጣም የጆርናሊዝሙ ህጉ ነው። መጀመሪያ የዘመርከው ዝማሬ ናታኔም የሚለው ነው አይደል? እንዲያውም የአልበሙ መጠሪያ ነው። ናታኔም ምን የዘመርከው በምክንያት ነው አሉ። ናታኔም ስዘምር ምክንያት አለ። ብዙ ቦታ ስላባራሁት ለኢንተርቴንመንቱ እንዲመጥን ባጭሩ ስናደርገው ለምሳሌ አንተ በልጅነት የተነሳው ፎቶ አሁን ካለው ይልቅ አትወደውም? እወደዋለሁ። ለምን? የትላንት ማንነትህ በጉድለትም በሙላትም ይሁን ትወደዋለህ። እኔም አሁን የምታየኝ ገብረዮሐንስ ከመምጣቱ በፊት ያችን አልበም ስሰራ ምናልባት እንዶ ከፍታ መቼም ይመጣል አይደለ? ቢመጣ እንደ ልጓም ትሆነኛለች፣ እንደ ማስታወሻም እግዚአብሔር እንደውም የምናከብረው ሁል ጊዜ ስላበላን ስለለበስም መሆን የለበትም። በጉድለትም በሙላትም ማመስገን ግዴታችን ነው እና ገብረዮሐንስ መንፈሳዊ ትጋቱ ላይ እንደ ልጓም ትሆነዋለች እቺ መዝሙር ብዬ ያረኳት ናት። ግን በዚህ አጋጣሚ አሁን ስለሱ መዝሙር ዲቴል ባናወራና አሁን ሆሳዕና ሰሞን አይደለ ቅድም የማይሸረሸር አያቴ ስለነበር አይደለ እሱ መዝሙር ነበር። ጾመ ኢየሱስ በጣም የተወደደ መዝሙር ስለሆነ ጾመ ኢየሱስ ነው ደግሞ ባለቤቱም እሱ ነው። እንደ ቀጥታ እንኳ ስለ ሆሳዕና ባይገልጽም እሱም መዝሙርን ዘምርና ድንገት ደግሞ እቺ የወንድማችን የሊቀ መዘምራን ቴዎድሮስ ደግሞ አንድ ዝማሬ ያለች ዘንባባዬን ይዤ እንደ ህፃናቱ የምትለውን ደግሞ እንደ ቀንጨብ አድርገን ዘምረን አንዳንድ ሀሳቦችን ብንለወጥ መልካም አይደለም? በጣም ስለዚህ ነገር የማይሸረሸረውን ሊዘምር ነው። ሞራል የዘላለም ንጉሥ የቅዱሳን ቅዱስ ምስጋና ይድረስ ኢየሱስ ክርስቶስ መዓልትና ሌሊት የሚታዘዙልህ ምስጋና ይድረስ ኢየሱስ ክርስቶስ የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ የማይሸረሸር አለቴ የማይናጋ
መሰረቴ ኢየሱስ ክርስቶስ ሞገሴ አንተን የጽድቅ ልብሴ ቀራንዮ ላይ የቆመ በፍቅር የተተለመ ከፊቴ ተነሰነሰ ደምህ ሕይወቴን ወረሰ እፎይ ልበል ልዘምር ሆነኸኛል ጌታ ክብር እፎይ ልበል ልዘምር ሆነኸኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ። እኔስ ብዘምር ያንተን መዝሙር በጣም ትልቅ ነገር ነው። ይማ እኔ ኩራት ነው። የእግዚአብሔር መልአክ ስሙ ድንቅ ነው የሚለውን በጣም ወደዋለሁ። ትንሽ ሞክረው በደንብ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን በሚለው ቃል መሰረት ለዚያውም አንተ ልሞክር። የእግዚአብሔር መልአክ ስሙ ድንቅ ነው ለጾርዓ ሰው ለማኑሄ እንደነገረው በመሰዊያው ነበልባሉ ውስጥ አረገ ኃያሉ ሚካኤል ድንቅን አደረገ። ከዳን ወገን የሆነው በእግዚአብሔር ያመነው ማኑሄ የሚባል ሰው የጌታ መልአክ ታየ። ሚስቱ መካን ነበረች ልጅንም ያልወለደች ሚካኤል ተገልጦላት በዘር ፍሬ ባረካት። ዝማሬን ይቀበልልህ። ያው ለሙከራ ነው እንግዲህ አንተ እጅግ እናደንቃለን። ግልጹን ሳወራህ አንተ እንግዲህ ያው በጆርናሊዝም በዚህ አጋጣሚ ጤና ይስጥልኝ መሰለ ገብረ ሕይወት ነኝ ያልክ በነበር ጊዜ ሚዲያውን ድሮ ስንሰማ እጅግ ዜናን እንድንወድ ካደረጉን ሰዎች እኔ እንደው ምናልባት አንተ የመጀመሪያው ትሆናለህ። እስኪ ወደ ኋላ ትዝ ብለህ እስኪ አንዴ እኔ ማሰማኝ እስኪ ዜናውን በእውነት እኔ አሁን ዜና ረሳው። ስለዚህ የዲጂታል ሚዲያው ዘመን አለ ያልን አሁን በቃ አሁን እኮ ዩቲዩብ ገባና ትንሽ ራቃል። አሁን ግን አይ ቲንክ አባይ ቲቪ ነው ለኛ ቲቪ እዚህ ያለ የምኖረው ከአባይ ቲቪ ጋር እንግዲህ ዜና እንድንሰማ እናደርጋልና ልበሉ እንደ ዜናውን እስኪ እንደው ትንሽ አክባክ። ጤና ይስጥልን ተመልካቾቻችን፣ ከአባይ ቴሌቪዥን የሰዓቱ ዜና ጀመረ። በቅድሚያ ማለስተ ዜና ለዘማሪ ገብረ ዮሐንስ ገብረ ጻድቅ በቅርቡ መኪና እንደሚሰጠው ተገለጸ። አሪፍ ነው። ይሄ ለአባይ ቲቪ ክብር ይቆማል። ለአባይ ቲቪ ይቆማል። የመኪና ስነ ስርዓቱ ከፋሲካ በኋላ እንደሚከናወን ታውቋል። እስቲ ወደ ቤተሰብ ልምጣና እንደው ከባለቤትህ ወይዘሮ መልካምነሽ ታሪኩ ተርጌ ጋር ያው ጋብቻ መስርታችሁ 3 ልጆች ወልዳችሁ ደስ አይልም? ስለዚህ ቸርነት ልጅ ዮሐና ገብረ ዮሐንስ ዛሬ በጣም ቢዚ ሆና ነው እንጂ መልካምነሽ እዚህ ትመጣ ነበረ። ቢዚ ነኝ ብላኝ ነው። በነገራችን ላይ የመንግስት ሰራተኛም ስለሆነች ያው መቼም እንደምታውቀው ከካዛንቺስ እስከ አያት ድረስ ራሱ መመላለሱ ከባድ ነው። ያው እኔ አለሁ በሷ አሁን ለተገናኛችሁ ብያት እሱ ይንገራለች። ያው እንደምታውቀው የኢትዮጵያ ነገር በትምህርት ቤት ነው። ሁሉም አይደለም መቼም የሚገናኘው ሰው ሁሉም ሰው የትምህርት ቤት ህይወቱን ይወደዋል። እንደ ማንኛውም ወጣት በትምህርት ቤት ነው የተገናኘ ነው። ከዚያ እሷ የዩኒቨርሲቲ ትምህርቷን እስክታጠናቅ ድረስ በተወሰነ ደረጃ መጠበቅ ነበረብን። ከዚያ በኋላ የአዲስ አበባ ዩኒቨርሲቲ ተመራቂ ከሆነች በኋላ ከእንግዲህ ወዲህ ምን አለ ምንም አለና አሁን ወዳለንበት ህይወት ተሻገርን። አሁን እንደ ቀልድ የሚገርም 20 ዓመት ሞላን። 20 ዓመት ዛሬ ተመሰገነ። 3 ልጆችም መጥተዋል። በጣም ለዚያውም ህፃናት አይደሉ እንኳን እግዚአብሔር ይመስገን 15 ሽምግልናው ሰርጉ ሳጠራኝ እንትን እኮ ነው
ታውቂያለ ያው መቼስ አንተን የመሰለ ትልቅ ሰው ለመጥራት በአንተ ልክ ነው የሚሆነውና ወጪውም አንችልም። አሁን ግን የተግባባን ስለመጣ እንግዲህ በሌላ መንገድ ደግሞ ስንገናኝ 5 ዓመት ይከበራል የተባለ በጣም እሱ ላይ አባይ ቲቪ ስፖንሰር እንደሚሆን እገምታለሁ። አይኔም ሆናለሁ። በዚህ አጋጣሚ አባይ ቲቪ ስፖንሰር እንዲሆነን በይፋ እንጠይቅ። ለ25ኛ ባህሩ እንዴት ነው ማህበራዊ ህይወት እንዴት ነው? እድር አለ? እድርማ ግዴታ ነው። ሰው መቼም ኖሮ ወደ መሬት ዞሮ ወደ ቤት ነው አይደል? ስለዚህ እኛ ማረፊያችንን ብናቀው በሰማይ ቤት እንዳለን ብናምንም ቢያንስ ግን ስናልፍ ሰዎች እንዳይቸገሩ እረፍታችን እንዳያስጨንቃቸው ያችን ቆሎይቱን ውሃይቱን እንዲያስተናግዱበት እንግሊዝኛ ቋንቋ መጠቀም ስለማልፈልግ ነው ብያለሁ ቅድም። እንዲያስተናግዱበት ግዴታ ያለ ምርጫ ማህበራዊ ጉዳይ ውስጥ መሳተፍ ነው። አለኝ ምን መሰለህ ሽምግልና ምናምን ትሄዳለህ? ጥቂት የሄድኩባቸው ቦታዎች አሉ እና ያው እግዚአብሔር ይመስገን የኢትዮጵያ ሕዝብ ቅዱስ አይደለ ያከብራል። ደግሞ እንደምታየው እኔ በዚህ ቁመቴ አንድ የቆሜ ስናገር ማን ነው እምቢ የሚለኝ? አንድ የተወሰኑ ሰዎችን ወደዚህ ክብር ለማድረስ የበኩሌን ዲፕሎማሲያዊ ጥረት አድርጋለሁ። አሁን ተገላገለ። አሁን መጣችልኝ እንግሊዝኛው። ለቅሶም ትደርሳለህ እንዴ? አለዚያማ እንዲያውም ማህበረሰባችን በዚህ አጋጣሚ ቅድም ነግሬሃለሁ፣ ማህበረሰባችን ላይ አንዳንድ ጊዜ ያው እንድናስታውሳቸው ጠፍታቸው ሳይሆን ለቅሶ በጣም ነው የምደርሰው። እንዲያውም መጽሐፍ ይላል ሰው ልጅን በሀዘኑ በደስታው ጊዜ ከምትገልጽ ይልቅ በሀዘኑ ጊዜ ብትሄድ ይሻላል። መጽሐፈ ምሳሌ ያለውን ጥቅስ ለጊዜው አሁን አንድ በሴ ላይ ባይመጣልኝም ኮንሴፕቱ ይሄ ነውና በሰርግ በደስታ ቀን ሰው ያን ያህል ብትሄድም ጥሩ ነው፣ ግን ደግሞ በሀዘኑ ጊዜ ብትሄድ ደግሞ ሞር ሰው ወደ ልቡ ይገባል። እና እኔም ብዙ ጊዜ የምወደው ለቅሶ ቤት ሄድ ነው። ምክንያቱም ሰው ልጅ በዛን ጊዜ በጣም ከባድ የመጽናናት ትምህርት ያስፈልገዋል። ደግሞ እኔ እንዳቅሜ አንድ ሁለት ቃል ሳካፍላቸው ሰዎች ይረጋጋሉና በዚያ መስመር ሲሄድ በጣም ደስታ ስለማገኝበት። አይ ብዙ ጊዜ እንግዲህ ያው ለቅሶ ስትሄድ ለምን ተቸገርክ ለምን መጣ ሄዱ እንዴት አልክ አንተ የማህበረሰቡ አካል ነህ አንተን ብልሃል መሰለኝ። አየህ፣ ስለዚህ አንተንም ጭምር ይሄንን ለማስተማር ለአንሳታችን ቃል መሴ ያው እድሜው ወደ እንግዲህ ልናገር ነው እድሜውን በብላንክ እናድርገውና ያው ነባር ከሆኑ ሰዎች ልትደመር ስለሆነ የመጣንበት ማህበረሰብ ልክ ነው። ለምሳሌ እኛ እዛ ስንሄድ እንደው እናንተን ማን ይቀይማችኋል የሚል ግንዛቤ ነበር። አሁን እግዚአብሔር ይመስገን የአሁኑ ትውልድ ትተዋል። እነዛም ሰዎች ያሉት አንተን ጨምሮ በፖዚቲቭ በማሰብ ነው፣ በርህራሄ። እንደውም የልጅ ሆነን ድሮ እኛ በትራንስፖርት ስንጠቀም ባስ ምናምን ስንጠቀም ተነስተን ህብረተሰቡን እንደማንም ሰው ይመለከታናል። ከኛ ተለቅ ያሉ ሰዎች ስንነሳላቸው ይሄን አይነት መልስ ይሰጡ ነበር። ያው እኛም ጎረምሶች ስለሆን ያን ጊዜ እንዳሁኑ በመረጋጋት ላይ ስላልነበር እኛም የበኩላችን ትኩስ ኃይል እንጠቀም ነበር። እኛም ልክ አልነበርን፣ እነሱ ልክ አልነበሩ። አሁን የፈለግኩት አንተም ጨምሮ እነዚያ ሰዎች በማህበረሰቡ ውስጥ ተሳትፎ ማድረግ ይፈልጋሉ። ደግሞም እነዛ መምጣታቸው አሁን ካላቸው በተለምዶ እክል ጋር የተገናኘ አይደለም። ለምሳሌ አንድ የማያይ ሰው ለቅሶ ቤት ቢመጣ አንተ አያምጣብህና በዚያ ሁኔታ ብትሆን እኔ ብመጣ እኮ እንደውም አፕሪሺየት ታደርገኝ። አፕሪሺየትም ሳይሆን መድነቅም የለብህም። በመሰረቱ ልክ ሌላ ሰው መጥቶ እንደሚያጥናና ተቀምጦ እግዚአብሔር ያበርታ እንደሚልህ ያኛውም ሰው በዛ ሌቭል ነው መታየት ያለበት። ተስፋ አደርጋለሁ ለብልህ ሰው አንድ ቃል ይበቃዋልና ያን ያህልም አረፍት ነገር አብዝቼ አልቸገርም። ህብረተሰባችን ከዚህ በኋላ በዚህ መልኩ እንደማይል እርግጠኛ ነኝ። በደንብ ነግሬዋለሁ። ሳታደርግ የምትለው ነገር ምንድን ነው? በቀን ሳታደርግ የምትለው በጣም ከባድ ጥያቄ ነው። በቀን ይሄንን ሳላደርግ ከባድ ጥያቄ ነው፣ ግን እንደ አቅሜ በሰላም ወለኝ ቢያንስ እንኳ ማለት ግዴታዬ ነው። ስለዚህ ጸሎት በትንሹ እሞክራለሁ ማለት ነው። እውነቴን ነው የማወራህ። እንደ ትልልቆቹ የመንፈሳውያን እንኳ ባልችል በሰላም ወለኝ የመውጣት ግን ግዴታዬ ነው። ስነሳ ሁሉ የመጀመሪያው ጸሎት ነው። አልደብቅህም። እኔ በጣም የማምንበት እግዚአብሔር ከማደንቀው ነገር ከሚደንቀኝ ስራው አንዱ አዲስ ቀን መንጋት መምሸት እውነት ነው፣ ሁሌ አለ።
ምክንያቱም እግዚአብሔር ቸር ስለሆነ ለሁሉም ሰው ያነጋል ያመሻል። ነገር ግን ከሚመሽላቸውና ከሚነጋላቸው መሰለ ገብረ ሕይወትና ገብረ ዮሐንስ ሊቆጠሩም ላይቆጠሩም ይችላሉ። ስለዚህ ትላንትና ዛሬ ማታ ተኝተን ደህና ድሩ ብለን ከተኛም በኋላ የነጋዋን ጠዋት ለማየት እግዚአብሔር ከረዳን በስተቀረ መሴም በሰላም አድሮ ገብረ ዮሐንስም በሰላም አድሮ ሲነሳ እጅግ ማመስገን የሚገባን ይሄ ነው። ከዚያ በኋላ ሁሉ የሚሆነው ስትቆም ሲነጋ ስታየው ነው ሁሉ የሚሆነውና እኔ እቺ በጣም የሚገርመኝ በጎነቱ ነው። ስለዚህ እኔ በሰላም ዋለ ብዬ ነው የምወጣው። ሌላውን ተው መብላት አልተውም። መብላት ያው አይ እንደው እንደ ኢንተርቴይንመንት እናወራለን። ሰው ልጅ በሰላም ዋለ ማሉበት በቃ ሳለበላ አይደለም እኔ ልክ ነው። ምክንያቱም ይሄ ሁሉ የሚወጣው ኤነርጂ ስፖርት ይሰራል። ይሄ ሁሉ የሚወጣው ኤነርጂ ከየት ነው ታዲያ? ስፖርት ይሰራል። ስፖርት በእውነት ደካማ ነኝ። ስለዚህ እግረ መንገዳችሁን የስፖርት የአካል ብቃት እንቅስቃሴ ባለሙያዎች ገብረ ዮሐንስን ጆይን ብታደርጉና ይሄንን ዝለት ብታነቃቁኝ ደስ ይለኛል። አሁን የመሰለ ጓደኞች አሉ። ጂም ስፖንሰር ብታገኝ ትገባለህ? ጂም የሚገርምህ ፒያሳ አካባቢ ጊዮርጊስ ጋር የሆነ አንድ አቶ ግርማ የሚባል ሰው እንደ እውነት እንደ ሚዲያው የሚያውቀው አቶ ግርማ የሚባል ግሩፕ ነበረን። እኔ ወንድማችን ሲሳይ ወልደ አረጋዊ የሚባል በዚህ አጋጣሚ ድል አለ በዝምህ ድል አለ በቃለ የጻፈው ስንቱ ልንገርህ። በእኔ ስራ ውስጥ ከጻፉት ሰዎች የመጀመሪያው ማልባት ይባላል። እሱና እኔ የጀመርነው ጂም ነበረ። የሚገርም እዛ ላይ በጣም ፓርቲሲፔት በተለይ እነዚህ ፔዳል መርገጥ እዛ ማሽን ላይ መሮጥና አንዳንድ አኤሮቢክስን በጥቂቱ ሞክራለሁ፣ በጥቂቱ በትንሹ ሳይበዛ እና ጥሩ ነበርኩኝ። ከዛ በኋላ የስፖርት ቤት ተዘጋ። አሁን እንግዲህ ትልልቅ ተቋማት ላይ እንዳንገባ እንደ ውድ ነው መሰለኝ። ስለዚህ እግረ መንገዳችንን እንደው ስፖርቱንም እኮ ብንሳተፍ ጥሩ ነው አይደል? ስፖንሰር አይጠፋም። አንተ ፍላጎት ይኖረኝ ስፖንሰር አይጠፋም። አባይ ቲቪ ላስቸግረው እንደዚህ። አይ እንዴት ነው አሁን እኔ ገብሬን ሳየው ብዙ አመት አልተቀየረም። በቃ ያው ነህ እና አመጋገብ እንዴት ነው አኗኗር ምንድን ነው? በእውነት ማልደብቅ አሁን ማርጀት አልፈልግምና ምን እነግርሃለሁ በደንብ ምስጢሩ መጀመሪያ አንደኛ ባለህ ነገር ማመስገን ከልቤ ነው ማወራ። እግዚአብሔር መሰከኝ ነው። እኔ እንደ ሰው ጥቂት ጊዜ ቅድም እንዳልከኝ አንዳንድ ጊዜ በስጨት የሚያደርግ ይሄለው መስለኝ እንደ ሰው ልበሳጭ እችላለሁ፣ ግን በጣም ጥቂት ደቂቃ ናት። አብዛኛው ግን እኔ ባለህ ነገር ደስተኛ ነኝ። አንተ ባለህ ነገር ደስተኛ ከሆንክ ገብረ ዮሐንስ ጋር ያለው ውበት አንተ ጋር የማይመጣ ይችላል። አለቀ። ስለዚህ ባለህ ነገር ማመስገን። በተረፈ ግን ስትበላም ስትጠጣም በቻልከው መጠን ውስጥ አለች አለዚች አይምሮችን ጋር አለች አንድ ካውንተር አለች ምትነግረን እሷ ተው ስትልህ ስጋም ቢሆን ማቆም ነው። እንኳን ጌጁ ትነግርሃለች። እና እኔ በግልጽ ማወራ ጠግበህ አትብላ። እኔም ለሰው መክረው ጠግቦ በጣም በጉርምስናችን ጠግበን ብለን አሁን አንድ እንጀራ ሙሉ ማለቅ የለበትም። አንድ ሁለት ቁርጥ ከበላ በቂ ነው። ሲያስፈልግህ ባስፈላጊ ሁለት ጉርሻ ብልት ያደርግ ከሆነ እንደ ገብረ ዮሐንስ ሸንቃጣ ይመጣል ማለት። ለነገሩ እኮ መብላት የከልጅ ያስፈልግ መስራት ነው። መብላትም ያስፈልጋል። ስንሰራም ልንበላ ነው። ግን የከሌሊ ሲበላ አይባልም። ሲሰራ ግን ጥሩ ባበላሉ ሲሰራ ግን እና መብላት የከሌሊ ያስፈልግ ይባላል። ዞሮ ዞሮ በልካችን እንብላ። በልካችን እንብላ። ገብሬ መድረክ ላይ ስትዘምር እንደው ግጥም ጠፍቶ አያውቅም? አይ መሴ እንደው ትገርማለህ እኮ አንዳንድ ጥያቄዎችህ ግን መሴ ሾው ኢንተርቴይንመንት ስለሆነ ግን ጥያቄዎችን በመጡበት መንገድ መንሳ ሰው ምንድን ያለው እውነት ሰው ሆኖ የማይሳሳት እንጨት ሆኖ የማይነድ ብዬ ልሙላው። እስኪ ምሳሌ በደምብ ንገረኝ። አይ ልጣፍቶ ምን አረክ? በቃ አይችን ነገርን በምሳሌ ነው የሚባለው እኮ አንተ ነገርን በምሳሌ ነው። ነገርን በምሳሌ ፒዛን በቴካዌይ እና ምንድን ነው እውነቱ? አሁን ጨዋታ ያስፈልገናል ብለን ነው እንዲህ የምንጫወተው። ያው ሆሳዕናም እኮ የደስታ በዓል። ስለዚህ ማልደበቅ ያው መቼም እኔ ግን በዚህ አጋጣሚ ልታደንቀኝ ይገባል። ይሄ ሁሉ መዝሙር መድረክ ላይም አውደ ምሕረት ላይ ስዘምር እያነበብኩ አይደለም ዘምረው ታውቃለህ። ሸምድጄ ነው እና ዲኖ ብሬል ታውቃለህ። በብሬል ጽፌ ያነባለሁ፣ ሸመዳለሁ። ከዛ በኋላ ከዚህ ከአእምሮ እየወጣ ይፈልቃል። ሰው ነህና አንዳንድ ቀን ይጠፋል። ሲጠፋ ደግሞ እንግዲህ
እንደምንም ብለህ በመሳሪያውም እያለፍክ ለማስታወስ ትሞክራለህ። ስለዚህ እውነት ነው ይሄ እኮ የሁላችንም ችግር እኔ ግን በእኔ በነበርኩበት አውደ ምሕረት ግን አንድም ቃል ተሳስተህ አታውቅም። ይሄ እኮ ያወራው እንደው ከዓመት አንድ ቀን ነው እንጂ እኮ ገብረዮሐንስ በጣም ፐርፌክት ነው። ይገባዋል። በህይወት ምንድን ነው የሚያስደስትህ? ምን ማድረግ ነው የሚያስደስትህ? እንግዲህ ደስታ እኮ ብዙ ነው። ደስታ እንግዲህ እኔ እንዳልኩ ነው። ሳመሰግን አንደኛ ደስታዬ ነው። ምክንያቱም እኔ ካላመሰገንኩ አልኖርም። እንደምታውቀው እንኳን ለነፍሴ ለስጋዬም እኮ ሳመሰግን ነው የምኖረው። ስለዚህ ምስጋና ነው የሚያስደስተኝ። በተረፈ ደግሞ ሲኖረኝ ሰው ጋር መካፈል ሲኖረኝ በጣም አሪፍ ሀሳብ አይደል? በጣም ነው ደስ የሚለኝ። ምን ትጣላለህ? በእውነት እኔ ይቅርታና እንደው ጥላቻ የሚባል ያው ጥላቻ ራሱ እኮ ሰው ክፉ ባንሆን ደስ ይለኛል። በቃ አጠቃላይ ክፋት መጥፎ ነው። ክፋት ጥሩ አይደለም። በየትኛውም መንገድ ብትመነዝረው ከክፋት መራቅ አለብን። ሰው ደግ ቢሆን ለራሱ ነው በዚህ አጋጣሚ እና በጎ ነገር ማሰብ ያለብን። ብዙ ተጨነቀኝ ዞሮ ገብሬ ክፋት አይወድም። ደስታዬ ደግሞ ምስጋናና ከተገኘ ቢቻል እንደው መካፈል እጅግ እኔ በማካፈል ደስታ አግኝቻለሁ። ሲኖረኝ ሳካፍል ያ ከኔ ጋራ ተካፍሎ በየትኛውም መንገድ ከኔ ጋራ የሚጓዝ ያ ከኔ ጋራ አብሮ ያለ ሰው ደስታውን በእኔ በምረዳው መጠን ተረድቼዋለሁና በእውነት። እሺ ሌላ ዘማሪ ማንን ታደንቃለህ? ከዘማሪያን እኔ በእውነት ይህን ቋንቋ ስጠቀም ያው ይህን ቃል ስጠቀም እንዳትፈርዱብኝ። ወንድሞቻችን በጥበብ ዓለም ውስጥ ያሉ ሁሉም አደንቃለሁ። ነገር ግን ብለው እንደሚናገሩት መናገር ስለሚከብደኝ እኔ ከኔ በላይ ከኔ ቀድመው አርአያ የሆኑ ወንድሞች አሉ። እንደው ከላይ ጀምረህ መጀመሪያ የአባታችን የሊቀ መዘምራን ኪነ ጥበብ እንዲሁም የቀሲስ ታደለ ፊጣ እንዲህ እያልክ በየተዋረዱ ስታመጣው በነ ሊቀ መዘምራን ይልማ ደግሞ እንደገና ደግሞ እንዲህ ድቅ ደግሞ ስትል እንደነ ቀሲስ ምንዳይ እንደነ ሊቀ መዘምራን ቴዎድሮስ እያልክ ስታመጣው እየሄድክ ደግሞ ትውልዱ ጋር እኛ ጋር ደግሞ ይደርሳል ቀስ በቀስ። ስለዚህ እነዚህ ከኋላይ ከፊት ያሉት አርአያዎቼ ናቸው። ለምን እነሱን ስለሰማን ነው ለዚህ ድረስ ነው። ስለዚህ ከኔ በኋላ ያሉትን ማክበር ግዴታዬ ነው። ከነሱ ግን አበላልጬ ከሌማ ግን ስለሚከብደኝ ከአንተ በፊት ያሉትን በሙሉ ታደንቃለህ። አክብሮትም አለኝ። ማድነቅ ሳይሆን አክብሮት አለኝ በጣም። እንኳን እነሱ ዘመሩ እኛ ከነሱ አይተን ነው እንግዲህ ለዚህ ድረስ ነው። አይ ከአንዱ አያበላልጥም። በጣም ብልጥ አይደል? ስለዚህ አንድ ካሉት ከሚወዳቸው አንዱን እስከጠራቸው አንዱን ይዘምራል። አንደኛ ሆሳዕናም ቅርብ ስለሆነ እንደው ዝም ብለን አጭሯን የማን ነው የምንዘምርልህ? አሁን የሊቀ መዘምራን ቴዎድሮስ ምስጋናዬ ለአምላክ ያቀርባለሁ የሚል መዝሙር አለ። እሱ አሁን ካለንበትም አንጻር በጥቂቱ የዘመነ ሆሳዕናን በትንሹ ሊዳሰስ ስለሚችል ይዘምርልን አይደለ? ይዘምርልን። ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጽማል አምናለሁ የልቤን ጉዳይ ይፈጽማል አምናለሁ የልቤን ጉዳይ ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጽማል አምናለሁ የልቤን ጉዳይ ዘንባባዬን ይዤ እንደ ሕፃናቱ ሆሳዕና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎድለኝ ለስሙ ልዘምር ከልካዬም የለኝ። ምንም ባዶ ብሆን እውቀት ቢጎድለኝ ለስሙ ልዘምር ከልካዬም የለኝ።
ምስጋናዬን ለአምላክ ያቀርባለሁ። በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ፣ ይፈጽማል አምናለሁ የልቤን ጉዳይ። የሕፃናትን ዝማሬ የተቀበለ አምላክ የሆሳዕናን ዝማሬ እንደ ቆጥሮልን ደግሞ እችን የዘመርናትን ዝማሬ ይቀበልልን። ለወንድማችን ለታላቃችን ለአርአያችን ለሊቀ መዘምራን ቴዎድሮስ በዚህ አጋጣሚ ያለንን አክብሮት ቅድም ገልጠናል። ያው ይሄ መዝሙር የሱ ነው። ከዚያም አንጻር አክብሮት ገልጠናል። በድጋሚ ቅድም እንዳልኩ ከኔ በኋላ በላይ ያሉትን በእድሜም በግልጋሎትም ያሉትን በሙሉ አክብሮቴን ገልጣለሁ። ደግሞ ከኛ በታይ ደግሞ በጅማሬም በእድሜም ደግሞ አነስም ደግሞ ያሉትን ደግሞ እኛ ጋር ያድርሳቸው። ዝማሬ መላእክት ያሰማል። በዝማሬ ለማገልገል ለሚፈልጉ ወጣቶች ምን ምክር ትሰጣለህ? በቀጣይ በዝማሬ እንዳንተ ያንተን አርአያ ተከትለው የሌሎቹንም አርአያ ተከትለው በዝማሬ ማገልገል ለሚፈልጉ ምን ትመክራለህ? እንግዲህ እንደሌላው ዓለማዊ ሙያተኛ እንዲህ ብዬ ብዙም የማወጣው ቅድመ ሁኔታ ያለ አይመስለኝም። ግን እግዚአብሔር ጸጋ ቢሰጣቸው መቼም ጸጋ የመዘመር ለአንዱ የመዘመር ለአንዱ የማስታረቅ ለአንዱ የመጽወት እያለ ይቀጥላልና ጸጋ ይሰጣል ከላይ ከእግዚአብሔር ማለት ነው። ጸጋው ካላቸው እኔ ቢዘምሩ እመክራለሁ። ምናልባት ደግሞ ፍላጎት ብቻው ግን ላይሆን ስለሚችል ፍላጎትን ከስጦታ ጋር አብሮ አስተባብሮ መሄድ ግን ያለ ይመስለኛል። ስለዚህ በቻሉት መጠን አጠገባቸው ያሉት አባቶችም የሃይማኖት ሰዎችም የሚሆኑ ቤተሰቦቻቸው ደህና ጸጋ አላቸው ብለው ምክር ካለ ከሰሙ ቢዘምሩ መልካም ነው። ግን የምመክረው ስጦታን ከጸጋ ጋር አብሮ ማስኬድ ግን ቢቻል ደስ ይለኛል። አሁን ገብሬ ወደፊት በዝማሬ ውስጥም ሆነ ምን እቅድ አለው? እንግዲህ ያው እንደምታውቀው ወደ ጌታ እስክንጠራ ድረስ መዘመር የማይቆም ስለሆነ አሁንም መዘመር አሁንም ማመስገን እያልክ እንግዲህ ዝም ካልከኝ እስከ ነገ ጠዋት ድረስ ነው ይችን ቀን መዘመር ማመስገን ነው። ምን እንጠብቅ? አዲስ አልበም እንጠብቅ? ተስፋ አደርጋለሁ። መቼም ያው ሰው ያስባል፣ እግዚአብሔር ይፈጽማል። በመንገድ ላይ ያሉት ስራዎች አሉ። ተስፋ አደርጋለሁ በቅርቡ ደግሞ በዚህ አጋጣሚ ዘመኑን ያዋጁ የሚዲያ ሁኔታዎች አሉና ለምን ገብረ ዮሐንስ በዩቲዩብ እንደሚገኝ እኩል አወራ ነበር እኮ አቀደምከኛ። ስለዚህ በነገራችን ላይ ገብረ ዮሐንስ ዩቲዩብ አለው። የዩቲዩብ ቻናሉ ገብረ ዮሐንስ ገብረ ጻዲቅ የሚለው በእንግሊዝኛ ነው። ዩቲዩቡን ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ የገብሬ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። እንደው በመጨረሻም ገብሬ ማስተላለፍ የምትፈልገው መልእክት ካለ? እንግዲህ ያው መቼስ በመጀመሪያ በመስሾ ኢንተርቴንመንት እንግዳ ስለሆንኩኝ መጀመሪያ አንተን ነው የማመሰግነው። ከዛ ደግሞ ይህን የመሰለ ኢንተርቴንመንት እንድናዘጋጅ አንበሳውን ድርሻ የወሰደውን አባይ ቲቪ እናመሰግናለን። መቼስ ከዛ በኋላ እኮ ነው ምስጋና የሚቀጥለው እና በተረፈ ግን በአንድም በሌላም ይህንን ክብረ በዓል አስበን ብዙ ሀሳቦችን እንድናንሸራሽር የምናገርበት አፍ፣ የምናስብበት አይምሮ፣ የምንሰማበት ጆሮ፣ የምናይበት አይን በጤና ደግሞ አድርሶን ይህን ሁሉ የሰጠን አምላክ የተመሰገነ ይሁን። እኔ መልእክትን ብዙ አላስተላልፍም። ይህ ሁሉ አንደበትን የፈታ እግዚአብሔር ነው። አንተንም አንደበትን እኔንም እንደዚሁ እንድጫወት እንድደሰት ያለችኝ ሀሳብ ለህብረተሰብ እንዳካፍል አንደበት የሰጠ እግዚአብሔር ነው። ስለዚህም ምስጋና ይገባዋል። በተረፈ ግን እንግዲህ በዓሉ የምናከብረው በዓል ትልቅ በዓል ነው። ይህም በዓል ሆናችሁ ለምታከብሩት በተለይ በእምነት ለምትመስሉን እንኳን አደረሳችሁ ማለት ወዳለሁ። በተረፈ የጎደለ ካለ ደግሞ አንተ ጨምረህበት ደህና አድርገህ ሀሳቤን እንደምትቋጭ አምናለሁ። በተረፈ በጣም ደስ ብሎኛል። አሁንም በድጋሚ በሌላ መንገድ ደግሞ ከመሴሾ ጋር እንደምንገናኝ በተለይ ቤቱ ሲመጣ መልካም በዓል። በተረፈ ስለነበረን ቆይታ እኔም አመሰግናለሁ። የዓመት ሰው ይበላል። ዛሬ በእውነት ጥሬን አክብረህ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ።
እንግዲህ ቀሪ ዘመንህን ይባርክልህ። አሜን አሜን አሜን። መዝሙሩም ቆንጆ መዝሙር እንደሚሆን እንጠብቃለን። መኪናው መጥቷል፣ ቤቱም ይምጣ። አሜን። ሁሉ ነገር ይምጣ። አሜን። ስለዚህ መልካም የሆሳዕና በዓል የትንሣኤ በዓል እንዲሆን ልመኛለሁ። ዘማሪ ገብረ ዮሐንስን በክብር ሸኙ።